ሰላም ጤና ይስጥልኝ ውድና የተከበራችሁ የሁሉ አካዳሚ ቤተሰቦች፣ በዛሬው ፕሮግራማችን ደግሞ የምንጀምረው ፍሬሽማን ሰከንድ ሴሚስተር ኮርሶች መካከል የሆነውን ኮሙኒኬቲቭ እንግሊሽ ላንጉዌጅ ስኪል 2 የምንጀምር ይሆናል። ቻፕተር 1 የሚያተኩረው ስለ አክቲቭ እና ፓሲቭ ቮይስ ነው። ሜን ቶፒካችን በደንብ የምንማማርበት ጥያቄም እዚህ ላይ በደንብ ፎከስ አድርገው ስለሚወጡ እሱን እያየን እንሄዳለን። የምንከተላቸው ሩሎች ምንድናቸው፣ እንዴት ወደ ፓሲቭ እንቀይራለን አክቲቭን የሚሉን እና ደግሞ ምንድነው ተማሪዎች የሚሰሩት ሚስቴክ፣ መምህራኖች እንዴት ነው ጥያቄ የሚያወጡት የሚለውን ነገር በደንብ ኢን ዲቴል ጥያቄዎችን እየሰራን ፖይንቶች ላይ በደንብ እያተኮርን እንሄዳለን። አብራችሁን ቆዩ። So, እንግዲህ active and passive voice. Active voice when subject of the verb is doing right what the action of the verb. አያችሁ እንግዲህ active voice ስንል ምንድነው? በእንግሊዘኛ ቋንቋ አወቃቀር ውስጥ የአረፍተ ነገር ባለቤት ሰብጀክቱ ድርጊቱን ወይም አክሽን በቀጥታ ሲፈጽም active voice እንለዋለን ማለት። ይህ ማለት ትኩረታችን ያለው ድርጊቱን በፈጸመው አካል ላይ ነው ማለት። በፈጸመው አካል በፈጻሚው ላይ ነው። ያን ድርጊት ባከናወነው አካል ላይ doer of the action ላይ ነው ፎከስ የምናደርገው ማለት ነው። ሶ passive voice የምንለው ደግሞ ምንድነው? when subject of the verb is being acted upon right። በዚያ አወቃቀር ደግሞ የአረፍተ ነገሩ ባለቤት ድርጊቱን ፈጻሚ ሳይሆን የድርጊቱን ተቀባይ ወይም ድርጊቱን የተፈጸመበት አካል ሆኖ ሲመጣ passive voice እንለዋለን ማለት ነው። እንግዲህ እዚህ ላይ ዋናው ነገር ማን አደረገው የሚለውን ሳይሆን በማን ላይ ተደረገ ነው። አክቲቭ ቮይስ ምንድነው የሚጠይቀው ጥያቄ ብያቸዋለሁ። ማን አደረገው የሚለውን ጥያቄ ነው። በቃ አክቲቭ ቮይስ ስትባሉ በቃ አይምሮአችሁ ላይ ሊመጣ የሚገባው ጥያቄ ማን አደረገው ነው። ፓሲቭ ቮይስ ሲሆን ደግሞ በማን ላይ ተደረገ ሪሲቨር ኦፍ ዘ አክሽን ላይ ፎከስ የሚያደርገው ማለት ነው። እያችሁ እዚህ ጋር ምሳሌ the police was beaten እንግዲህ ፖሊሱ ተነከሰ ነው አይደል? ሶ አክሽኑ ላይ ነው እዚህ ጋር እንትን ያደርጋል ፎከስ ያደርጋል። በማን ላይ ነው? ፖሊስ ላይ የደረሰውን አክሽን ነው እንትን ያደርጋል እየገለጽ ያለው እዚህ ጋር ማለት ነው። ሶ ያን ነው ፎከስ ማድረግ። በማን ላይ ተደረገ? በፖሊስ ላይ የሚለውን ነው። ፖሊሱ ተነደፈ ስንል ፖሊሱ መነደፉን እየገለጽን ነው። የሆነ ሰው እንደዚህ ሆነ ስንል የዛ ሰው መሆኑን እየገለጽን ነው። በማን ላይ ተደረገ የሚለውን ጥያቄ ፎከስ ማድረግ አለባችሁ ማለት ነው። the passive voice is when the focus on the action than the doer of the action። እንግዲህ ፓሲቭ ቮይስ አንድን ድርጊት የፈጸመውን አካል ማን እንደሆነ አይታወቅም ወይም መግለጽ አስፈላጊ አይሆንም ማለት ነው። በዚህ ጊዜ እንግዲህ ትኩረታችን ሙሉ በሙሉ በተፈጸመው ድርጊት ላይ ብቻ ለማድረግ ይህን አወቃቀር እንጠቀማለን ማለት ነው። ኤግዛምፕል my bike was stolen። እዚህ ላይ የብስክሌት መሰረቅ እንጂ ማን እንደሰረቀው አልተገለጸም። አያችሁ ምናልባትም ሰራቂው አይታወቅ ይሆናል ማለት ነው። አያችሁ ዋናው ቁም ነገሩ ግን ብስክሌቱ መጥፋቱ ላይ ነው ያተኮረው። ሶ my bike was stolen ሲል ይሄንን ነገር ነው የሚገልጽልን ማለት ነው። ተሰርቋል ነው ሳይክል የብስክሌቱ የሳይክሉ መሰረቅን ነው የገልጽ። በማን እንደተሰረቀ አናቅም ማለት ነው እዚህ ጋር ወይም መጥቀስ አላስፈለገም። passive voice the police was murdered እዚህ ጋር ኤግዛምፕል እንግዲህ የፖሊሱ መገደል ዋና ዜና ሲሆን ገዳዩ ማን እንደሆነ አልተረጋገጠም ወይም በዚህ አውድ ውስጥ መጥቀስ አልተፈለገም ማለት ነው። ሶ ይህ የሚያሳየው ምንድነው? ድርጊቱ ከፈጻሚው በላይ ክብደት ሊሰጠው የሚገባ መሆኑን ያሳየናል ማለት ነው። እዚህ ጋር ኤግዛምፕል 3 እንደዛው ሲናዲ ላይ አሉልን። ዋናው ኮንሰፕቱ ግን በማን ላይ ተደረገ የሚለውን ነው ማለት ነው። ሶ እዚህ ጋር እንግዲህ አክቲቭ ቮይስ ዳይሬክት ኤንድ ፓወርፉል ነው። Yet in active voice, subject sentence is the one performing the action of the verb. This is the most common and direct way to communicate in English. It creates clear, energetic and easy to understand sentence. ይህ ክፍል እንግዲህ አክቲቭ ቮይስ ምን ያህል ኃይለኛና ቀጥተኛ የመግባቢያ ዘዴ እንደሆነ ያብራራል ማለት ነው። እንግዲህ አድራጊው በግልጽ ሲቀመጥ ምንም አይነት ውዥንብር አይፈጥርም ማለት ነው። በግልጽ ነው የምናስቀምጠው እዛ ሰንተንስ ማን አድራጊው doer of the action ግልጽ አድርገን እናስቀምጠዋለን ማለት ነው። the structure of the active voice እንግዲህ ስትራክቸሩ ምንድነው የሚለን ቤዚክ ፎርሙላ እንግዲህ የምታውቁት ነው። መጀመሪያው ይመጣል ሰብጀክት ይመጣል ማለት ነው። አያችሁ ሰብጀክት ይመጣል ከዛ ቨርብ ከዛ ኦብጀክት። ይህ እንግዲህ በአማርኛ ላይ ባለቤት ከዛ ግስ ይመጣል ከዛ ተሳቢ የሚለውን ቅደም ተከተል ይዝናል ማለት ነው። በእንግሊዘኛ ውስጥ ግን ግሱ ከባለቤቱ ቀጥሎ እንደሚመጣ ልብ ማድረግ ያስፈልገናል ማለት ነው። so the subject is doer of the action ነው። በአክቲቭ ቮይስ ጊዜ እንግዲህ ሰብጀክቱ ምንድነው? doer of action ነው፣ ድርጊት ፈጻሚ ነው ማለት ነው። አያችሁ በአረፍተ ነገር ውስጥ የተከናወነውን ወይም እየተከናወነ ያለውን ድርጊት የሚገልጸው ቃል ወይም ግስ
ያ ግስ እንለዋለን ማለት ነው። ያ ግስ እንግዲህ አረፍተ ነገር ሊኖር አይችልም ማለት ነው። ግሱ ነው እዛ ጋር ዱዌር ኦፍ አክሽን ነው፣ አክሽኑ ላይ ነው ፎከስ የምናደርገው። ሶ ቨርቡ ምንድነው? አክሽን ነው የሚለው ባጭሩ። ዘ ቨርብ ኢዝ አክሽን ያለንም ያንን ለመግለጽ ፈልጎ ነው። ዘ ኦብጀክት ኢዝ ሪሲቨር ኦፍ ዘ አክሽን ነው። ኦብጀክቱ በዛን ጊዜ ምንድነው? ሪሲቨር ኦፍ አክሽን፣ የአክሽኑ ወይም የድርጊቱ ተፈጻሚ ነው፣ ተቀባይ ነው ማለት ነው። ድርጊቱን የሚያልፍበት ወይም በድርጊቱ የሚነካው አካል ወይም ተሳቢ ኦብጀክት ይባላል። ድርጊቱን የሚቀበለው ይህ አካል ነው ወይም ኦብጀክት ነው እንለዋለን ማለት ነው። ሌላው ሩል አለ እዚህ ጋር the person or thing responsible for the action is the focus። እንግዲህ በዚህ ህግ መሰረት ለአንድ ነገር መፈጠር ወይም መከናወን ምክንያት የሆነው አካል የአረፍተ ነገሩ ማዕከል ነው ወይም ይህ ሐሳቡን ግልጽና ተጠያቂ ወይም ቀጥተኛ ያደርገዋል ማለት ነው። እዚህ ጋር ኤግዛምፕል ሲምፕል ፕሬዘንት ቴንስ ለምሳሌ ወንድ ራይትስ ኤ ሌተር አለ። ራይት ይሄ ምንድነው? አክቲቭ ቮይስ ነው ማለት ሰብጀክት አለ፣ ቨርብ አለ፣ ከዛ ኦብጀክት መጥቷል ማለት ነው። ሌላው ደግሞ እዚህ ጋር ወንድ ሰብጀክት ነው፣ ዴር ኦፍ ዘ አክሽን ነው ማለት ነው። እዚህ ጋር በሴንቴንስ ውስጥ ራይትስ የሚለው ደግሞ አክሽኑ ነው ወይም ቨርብ ነው ማለት ነው እሱ። ሶ ኦብጀክቱ ደግሞ ሌተር የሚለው ነው፣ ሪሲቨር ኦፍ ዘ አክሽን ሌተር ነው። ወንዴ ደብዳቤ ጻፈ። ማን ነው ጻፊው? ወንዴ። የተጻፈው ምንድነው? ደብዳቤ። አለቀ። ሶ ሰብጀክታችን ወንዴ ነው፣ ዴር ኦፍ አክሽን። ቨርቡ ራይትስ የሚለው አክሽኑ ነው ማለት ነው እሱ። አክሽኑ የሚያሳይል ነው ቨርቡ። ኦብጀክቱ ደግሞ ሌተር ሪሲቨር ኦፍ አክሽን ያለው። ኤግዛምፕሉ በጣም ሲምፕል እና ክሊር ነው ማለት ነው። ሌላው ደግሞ ሲምፕል ፓስት ሲሆን ደግሞ እዚህ ጋር በቴብል ስለምናየው ቀጣይ ግልጽ ይሆናል። እዚህ ጋር ምንድነው? ወንዴ ባውስ ኤ ኒው ካር አለ። በቴንሱ ይለያያል። እዚህ ጋር ቀጣይ በእያንዳንዱ ቴንስ አክቲቭ ቮይስ ሲሆንና ፓሲቭ ቮይስ ሲሆን ይለያያል የምንጠቀመው ስትራክቸሩ። ሶ እዚህ ጋር ምሳሌ ሰብጀክት አለ፣ ቨርብ አለ፣ ኦብጀክት አለ። ሰብጀክቱ ምንድነው? ወንዴ ነው። ቨርቡ ባውት የሚለው ነው። ኦብጀክት ወይም ሪሲቨር ኦፍ አክሽን ያልነው ደግሞ ኒው ካር የሚለው ነው ማለት ነው። ሌላው ደግሞ ሲምፕል ፊውቸር ቴንስ ሲሆን ደግሞ እንደዛው ነው። ሰብጀክት አለ። ለምሳሌ ወንዴ ዊል ፊኒሽ ዘ ሪፖርት ይላል። ሰብጀክታችን ምንድነው? ወንዴ የሚለው ነው። ቨርቡ ዊል ፊኒሽ የሚለው ነው። ኦብጀክት ወይም ሪሲቨር ኦፍ አክሽን ያልነው ደግሞ ሪፖርት ነው። ወንዴ ምንድነው የጻፈው? ሪፖርት ነው። ሪፖርቱን መጻፉን የሚገልጽ ነው። ዊል ፊኒሽ ዘ ሪፖርት፣ ሪፖርቱን ጨርሷል እያለ ነው። ቤዚክ ሩሎች አሉ ማለት ነው። እዚህ ጋር እንግዲህ a sentence can be separated into subject, verb and object። እንግዲህ ወደ እነኚህ ክፍሎች እንከፋፍለዋለን ማለት ነው በደንብ ንግግራችንን ግልጽ ለማድረግ። ሶ እነኚህ ሩሎችን ምንድነው አላማቸው? አንድን ሴንተንስ ከአክቲቭ ቮይስ ወደ ፓሲቭ ቮይስ ለመቀየር ወይም ፓሲቭ ወደ አክቲቭ ለመቀየር መጀመሪያ ማወቅ ያለብን ግዴታ ሩሎች አሉ። የመጀመሪያው ምንድነው? the sentence can be separated into subject, verb and what? ኦብጀክት። አንድን ሙሉ አረፍተ ነገር ወደ አክቲቭ እና ፓሲቭ ለመቀየር መጀመሪያ ክፍሎችን ለይቶ ማወቅ ያስፈልጋል። የትኛው ሰብጀክት ነው፣ የትኛው ቨርብ ነው፣ የትኛው ኦብጀክት ወይም የትኛው ሪሲቨር ነው፣ የትኛው ዱዌል ነው የሚለውን የዛን ሰንተንስ መለየት ያስፈልጋል ማለት ነው። ሶ የትኛው ባለቤት እንደሆነ፣ የትኛው ግስ እንደሆነ፣ የትኛው ተሳቢ እንደሆነ መለየት የመጀመሪያ ስራችን ነው ማለት ነው። ምን ስናደርግ? አክቲቭን ወደ ፓሲቭ ወይም ፓሲቭ ወደ አክቲቭ ስንቀይር ወይም የሆነን ሰንተንስ ወደ አክቲቭ የሆነን ሰንተንስ ወደ ፓሲቭ ስንቀይር ማለት ነው። ሶ ሁለተኛው ደግሞ ምንድነው? the object of active voice must be turned into the subject። አክቲቭ ወደ ፓሲቭ ስንቀይር ሶ እነኚህ ነገሮች አክቲቭን ወደ ፓሲቭ በምንቀይርበት ጊዜ አክቲቭ አረፍተ ነገሩ ተሳቢ ወይም ኦብጀክቱ ወደ ፓሲቭ አረፍተ ነገር ባለቤት ወይም ሰብጀክቱ ይመጣል ማለት ነው። ቦታ ይቀያየራል። ይህ የቦታ ቅያሬ የትኩረት አቅጣጫን ለመቀየር ወሳኝ ነው ማለት ነው። ለምሳሌ ወንዴ ኪክድ ዘ ቦል በሚለው ውስጥ ዘ ቦል ወደፊት ይመጣል ማለት ነው። ሪሲቨር ኦፍ አክሽን የነበረው ዱዌል ኦፍ አክሽን ነው። ዱዌል ወደ ሪሲቨር፣ ሰብጀክቱና ኦብጀክቱ ቦታ ይቀያየራሉ ማለት ነው። ሶ እነኚህ ነገሮች ትኩረት መስጠት ይኖርብናል። ሶስተኛው አይደንቲፋይ ዘ ታይፕ ኦፍ ሰንተንስ ዛት ዩ ሃቭ ጊቨን። ከዛ ሶስተኛ ደግሞ ምንድነው ስቴፑ? አረፍተ ነገር በምን ጊዜ ቴንሱ ወይም የተጻፈበትን ቴንስ በምን አይነት ቴንስ እንደተጻፈ ማወቅ በጣም አስፈላጊ ነው ማለት ነው። ሶ የአረፍተ ነገር የአሁን ጊዜ፣ የኃላፊ ነው፣ የወደፊት ነው። ይሄንን በትክክል ካላወቅን የግስ እርባታን ልንጠቀም አንችልም ማለት ነው። ግሶቹን እንዴት መጠቀም እንዳለብን እንቸገራለን። ሶ ቴንሱን መለየት አለብን ዋናው ነገር። አራተኛው ደግሞ the be form must be used according to the tense of the verb። እንግዲህ በፓሲቭ ቮይስ ውስጥ ቢ ግሶች እንደ የጊዜ ሁኔታ እንግዲህ የተለያዩ ጊዜ ሁኔታዎች አሉ። በነዛ ውስጥ
የተለያዩ ቅርጽ ይኖራቸዋል። ቅርጻቸው ቢቀያየርም ቢን መጠቀም ያስፈልጋል ማለት። ይህ ህግ እንግዲህ የፓሲቭ አወቃቀርን ለማስተካከል ቁልፍ ሚና ይጫወታል ማለት ነው። ቢን በፓሲቭ ፎርም ላይ ኢፌክቲቭሊ መጠቀም ያስፈልገናል ማለት ነው። አራተኛው ሩላችን ይሄ ነው። ኢዝ አም አር ዩዝድ ዊዝ ዋት ፕሬዘንት ቴንስ። እንግዲህ እነኚህ አም ኢዝ አር የምንላቸው በፕሬዘንት ቴንስ በሲምፕል ፕሬዘንት ቴንስ ጊዜ የምንጠቀማቸው ማለት ነው። ለአሁን ጊዜ አረፍተ ነገሮች እንደ ባለቤት ቁጥርንና አይነትን ለመግለጽ እንጠቀምባቸዋለን ማለት ነው። እነኚህ ነገሮች ወዝ እና ዌርን ደግሞ ለፓስት ቴንስ ቢ ያልናቸው ባይዚ እነኚህ ናቸው። ቢ ፎርም ናቸው። ኢዝ አም አር በፕሬዘንት ቴንስ እንጠቀማቸው። ወዝ ዌር ፓስት ቴንስ፣ ቢንግ ሲሆን ደግሞ ኮንቲኒስ ቴንስ እንጠቀመዋለን ማለት ነው። ዶንት ፎርጌት በደንብ አትቆሩ። እዚህ ጋር ብዙ ጊዜ አክቲቭን ወደ ፓሲቭ ስንቀይር እነኚህ ነገሮች ሚስ ያደርጋው ተማሪዎች። በደንብ ትኩረታቸውን እዚህ ጋር አድርጉ። እነኚህ ቢ ፎርም የሆነ አቴንሽን ሊሰጠው የሚገባ ጉዳይ ነው። በፕሬዘንት ቴንስ ከሆነ ኢዝ አም አር እንጠቀማለን። ፓስት ቴንስ ከሆነ ደግሞ ወዝ ዌር እንጠቀማለን። ኮንቲኒየስ ቴንስ ላይ ሲሆን ደግሞ ቢንግ የሚለውን እንጠቀማለን ማለት ነው። ቢን የምንጠቀመው ደግሞ ፐርፌክት ቴንስ ላይ ነው። ፐርፌክት ቴንስ ሲሆን የሚቀየረው ወይም ወደ ፐርፌክት ሲሆን የሚቀየረው ያ ሴንተንስ ምን ቢን እንጠቀማለን ማለት ነው። ሌላው ደግሞ ቢ ነው። ቢ ብቻዋን ደግሞ ሳትቀየር ኦሪጂናል ፎርም ቢን የምንጠቀመው ለፊውቸር ቴንስ ነው ማለት ነው። እነኚህ ነገሮች በደንብ ያዙልኝ። ሌላው ደግሞ አምስተኛው ደግሞ ትኩረት መሰጠት ያለበት ጉዳይ ፓስት ፓርቲሲፕል ፎርም ኦፍ ዘ ቨርብ መስት ቢ ዩዝድ። በማንኛውም የፓሲቭ ቮይስ አረፍተ ነገር ውስጥ ዋናው ግስ ሁልጊዜም በሶስተኛ እርባታ ወይም በፓስት ፓርቲሲፕል ፎርም ኦፍ ኤ ቨርብ ቪ3 ፎርም ኦፍ ኤ ቨርብ ወይም ፓስት ፓርቲሲፕል መቀመጥ አለበት። ሁልጊዜም በማንኛውም ጊዜ ቪ3 ነው የምንጠቀም ማን ላይ? ፓሲቭ ቮይስ ላይ። ይህንን የማይቀየር ህግ ነው ማለት ነው። ለምሳሌ ራይት የሚለው ሁልጊዜ የሚሆነ ሪትን ይሆናል ማለት ነው። በምን እናስቀመጠው ማለት በቪ3 ፎርም ወይም ፓስት ፓርቲሲፕል ፎርም ኦፍ ኤ ቨርብ አስቀመጥነው ማለት ነው። ይሄኛው አምስተኛው ህጋችን በደንብ ትይዛላችሁ። ሌላው ስድስተኛው ፕሪፖዚሽን ነው። ባይ ኢዝ አድድ በት ሰምቲንግ ኢዝ ኦፕሽናል። እንግዲህ ድርጊቱን የፈጸመውን አካል መጥቀስ ከፈለግን ባይ የሚለውን መስተዋት እንጠቀማለን። ነገር ግን አድራጊው ግልጽ ከሆነ ወይም አስፈላጊ ካልሆነ ሊቀር ይችላል። ኦፕሽናል ነው። ከፈለግን መጠቀም እንችላለን፣ ካልሆነ ልንተው እንችላለን። ባይ የሚለው ቃል በእንትና ተሰራ የሚለው ነገር ባይ ያንን ሰውየው እንትኑን መጥቀስ ካልፈለግን ግልጽ ከሆነ ኦልሬዲ የሚታወቅ ከሆነ ባይን እንተዋለን ማለት ነው። በደንብ ያዟቸው። ባይዞ እነኚህን ህጎች ሁሉንም የምነግራችሁ ህጎች ከያዛችሁ በቃ ምንም አክቲቭ ወደ ፓሲቭ የሆነ ሰንተንስ ተሰጥቷችሁ ወደ አክቲቭ ወደ ፓሲቭ ቀይሩ ብትባሉ ምንም በቃ ሊከብዳችሁ አይችልም። ሰባተኛው ምንድነው? ሰብጀክት ኦፍ አክቲቭ ቮይስ ኢዝ ቼንጅድ ኢንቱ ዋት ኦብጀክት። እንግዲህ የመጀመሪያው አረፍተ ነገር ባለቤት ሰብጀክቱ ወደ ፓሲቭ ሲቀየር በአረፍተ ነገሩ መጨረሻ ላይ እንደ ተሳቢ ሊቀመጥ ይችላል። ይሁን እንጂ ይህ ብዙ ሁኔታዎች ላይ ግዴታ አይደለም። ይሄም ኦፕሽናል ነው ማለት ቅድም ባይን ኦፕሽናል ነው አላልን ሩል 6 ላይ ይሄኛው አስ ኦፕሽናል ነው ማለት እችንም በደንብ ያዙልኝ። ቀጠል እንግዲህ እዚህ ጋር ቴብሉን በደንብ አሳያችኋለሁ ያልኳችሁ ይሄ ነው። the following table shows structure of tenses in active and passive voice። እንግዲህ የተለያዩ ቴንሶች ሲሆኑ አክቲቭ ቮይስ የምንጠቀመው እና ፓሲቭ ቮይስ የምንጠቀመው ይለያያል። እነኚህን ሰባቱ ህጎች ግን በደንብ ከያዛችሁልኝ የትኛውም አይነት ጥያቄ ቢመጣ በቃ ከእናንተ አያልፍም፣ ዱቄት ነው የምታደርጉት። በደንብ እነኚህን ሰባቱን ህጎች ያዙልኝ። ቀጠን ወደ ቴንስ ገባል። በመጀመሪያ ሲምፕል ፕሬዘንት ቴንስ ላይ አክቲቭ ቮይስ ላይ ምንድነው ሰብጀክት ፕላስ ቪዋን ነው የምንጠቀመው። ከዛ ወደ ፓሲቭ ስንቀይ ቅድም ቢ ፎርሞችን እንጠቀማለን አላልንም? ስለዚህ ሲምፕል ፕሬዘንት ቴንስ ላይ ደግሞ የምንጠቀማቸው ቢ ፎርም እነማን ናቸው? አም፣ ኢዝ፣ አር የሚሉት ነው። ሩል የቅድሙን ሩል አስታውሱልኝ። ሩል 3 ላይ ነው ስንት ላይ ነበር ያየነው? ሩል 4 ላይ ያየናቸው ማለት ነው። ከዛ ደግሞ እነኚህ ደግሞ ቢ ፎርሞች አሉ አይደል? እነኚህ ከቢ ፎርሞች ደግሞ የምንጠቀማቸው አሁን ላይ ኢዝ፣ አም፣ አር ነው። ከዛ የቅድማቸው ህግ ደግሞ ምን ይለናል? ምንጊዜም ፓሲቭ ቮይስ እንደምንጠቀመው ብለን ነበር ቪ3 ወይም ፓስት ፓርቲሲፕል ፎርም ኦፍ ኤ ቨርብ የምንጠቀመው ብለናል። ስለዚህ ሲምፕል ፕሬዘንት ቴንሳችን ሰብጀክት ፕላስ ቪዋን ይሆናል አክቲቭ ፎርሙ። ፓሲቭ ፎርም ላይ ስንመጣ ደግሞ ሰብጀክት ፕላስ አም፣ ኢዝ፣ አር ፕላስ ቪ3 ይሆናል ማለት ነው። በዚህ ፎርም ነው የምንቀይረው ማለት ነው። ፕሬዘንት ኮንቲኒየስ ሲሆን ደግሞ
ፓሲቭ ላይ ያው ቢ ቨርቦች አሉ። ቢ ፎርሞችን ካስገባን በኋላ ቢንግን ይጨምራል። ኮንቲኒየስ ሲሆን ቢንግ ይጨምራል ብለናል። ከዛ ቪ3 ማንዳቶሪ ነው ለሁሉም የሚጨመር ነው ፓሲቭ ቮይስ ላይ ብለናል። ሶ ፕሬዘንት ኮንቲኒየስ ሲሆን አክቲቭ ቮይሳችን ሰብጀክት ፕላስ አም ኢዝ ኦር አር ፕላስ አይኤንጂ ይመጣል። ከዛ የምንለው አክቲቭ ፎርም ነው። ፓሲቭ ሲሆን ደግሞ ሰብጀክት ፕላስ አም ኦር ኢዝ ኦር አር ኦር ፕላስ ቢንግ ፕላስ ቪ3 ፎርም ኦፍ ኤ ቨርብ ይቀመጣል ማለት ነው። ፕሬዘንት ፐርፌክት ሲሆን ደግሞ ሰብጀክት ፕላስ ፐርፌክት ላይ ደግሞ ሀዝ ኦር ሃቭ ነው። እዛኛው ጋር ቅድም ከቢ ፎርሞች ቢን ምን አድርገን እንጠቀማታለን? ፐርፌክት ቴንስ ላይ ምን እንጠቀማታለን? ቢን አድርገን እንጠቀማታለን ብለናል። ዶንት ፎርጌት። ሶ አክቲቭ ቮይሳችን ምን ይሆናል? The active voice of the present perfect tense is subject plus has or have plus V3 form of a verb. When we change to a tense to passive voice, we use subject plus has or have plus be plus what? V3 form of a verb. Right? So, ግልጽ ነው ማለት ነው። Simple past ሲሆን ደግሞ the be form of a verb when changing to a sentence to passive voice is was or were. You must use thus verb. So simple past ሲሆን ደግሞ active voice ላይ subject plus V2 ይሆናል። ከዛ passive ሲሆን ደግሞ subject plus was or were plus V3 ይመጣል ማለት ነው። ቀለል አድርጋችሁ ያዙት እንዳታወሳስቡት። ቢን ሁሉም ቴንስ ላይ ትጠቀማላችሁ። ፕሬዘንት ላይ ሲሆን am is or are ይሆናል ቅድም ካልናቸው ሩል። ኮንቲኒየስ ላይ ሲሆን being ይሆናል። ፐርፌክት ላይ ሲሆን be ይሆናል። ፓስት ከሆነ ደግሞ ወዝ ኦር ዌር ይሆናል ማለት ነው። ሶ ምንም ሌላ ታምር የለውም። በቃ እንደዚህ ቀለል አድርጋችሁ ትይዙታላችሁ ማለት ነው። ፓስት ኮንቲኒየስ ከሆነ ደግሞ ቢንግ ይጨምራል ማለት ነው። ሰብጀክት ፕላስ ወዝ ኦር ዌር ፕላስ አይኤንጂ አክቲቭ ፎርሙ። ፓሲቭ ሲሆን ደግሞ ሰብጀክት ፕላስ ወዝ ኦር ዌር ፕላስ ቢንግ ፕላስ ቪ3 ፎርም ኦፍ ኤ ቨርብ ይሆናል ማለት ነው። ፓስት ፐርፌክት ሲሆን ደግሞ አክቲቭ ቮይሱ ምን ይሆናል? ሰብጀክት ፕላስ ሃድ ፕላስ ቪ3 ይሆናል ማለት ነው። ፓሲቭ ቮይስ ሲሆን ደግሞ ወደ ፓሲቭ ስንቀይረው ፐርፌክት ላይ ምን እንጨምራለን? ቢን እንጨምራለን ብለናል። ሰብጀክት ፕላስ ሃድ ፕላስ ቢን ይሆናል ማለት ፓስት ፐርፌክት ነው የኛው። በዚህ ሃድ የመጣው ሃዝ እና ሃቭ ወደ ፐርፌክት ላይ ኖርማል ሃዝ እና ሃቭ እንጠቀማለን። ፕሬዘንት ፐርፌክት ላይ ፓስት ፐርፌክት ሲሆን ደግሞ ሃዝ እና ሃቭ ወደ ሃድ ይቀየራሉ። ሶ ሰብጀክት ፕላስ ሃድ ፕላስ ቪ3 ይሆናል ምን ላይ? አክቲቭ ቮይስ ላይ። ፓሲቭ ላይ ስንመጣ ደግሞ ሰብጀክት ፕላስ ሃድ ፕላስ ቢን ፕላስ ቪ3 ምክንያቱም ቢን የጨመርነው ፐርፌክት ላይ የትኛውም ቴንስ ላይ ቢን ይጨመራል። ምን ሲሆን? ፓሲቭ ቮይስ ላይ ማለት አክቲቭ ላይ አይደለም፣ ፓሲቭ ላይ። ሶ ሲምፕል ፊውቸር። ስለ ሲምፕል ፊውቸር ቴንስ ደግሞ ስንመጣ ሰብጀክት ፕላስ ዊል ኦር ሻል ፕላስ ቪ1 እንጠቀማለን ምን ላይ? አክቲቭ ቮይስ ላይ። ፓሲቭ ሲሆን ደግሞ ቢ ፎርም ደግሞ ቢን ራሷን ኦሪጂናሏን ቢን እንጠቀማታለን ብለናል። ለማን? ለሲምፕል ፊውቸር ሲሆን ቢን የምንጠቀመው። ፊውቸር ፐርፌክት ፊውቸር ኮንቲኒየስም ቢሆንም ቢ አትቀየም፣ ቢ ነው የምንጠቀመው። ሶ ፓሲቭ ቮይስ ምን ይሆናል ማለት ነው? ሰብጀክት ፕላስ ዊል ፕላስ ቢ ፕላስ ቪ3 ይመጣል ማለት ነው። ኮንቲኒየስ ሲሆን ደግሞ ፊውቸር ኮንቲኒየስ ከሆነ ደግሞ ሰብጀክት ፕላስ ዊል ኦር ሻል ፕላስ ቢ ፕላስ አይኤንጂ ይሆናል ማለት አክቲቭ ቮይሱ። ፓሲቭ ደግሞ ሲሆን ምን ይሆናል? ሰብጀክት ፕላስ ዊል ፕላስ ቢ ፕላስ ቢንግ ፕላስ ቪ3 ይሆናል። እዚህ ጋር በደንብ አተኩሩልኝ። ቅድም ቢ ፎርም ኦፍ ኤ ቨርብን የምንጠቀመው ቢን አም ኢዝ አር አድርገን ወዝ ኦር ዌር ቢም አድርገን ሊሆን ይችላል፣ ቢንግም አድርገን ሊሆን ይችላል። ምን ላይ ነው ብለናል? ፓሲቭ ቮይስ ላይ ነው የምንጠቀመው። ወደ ፓሲቭ ስንቀይር ብቻ የምንጠቀመው ብለናል። ግን እዚህ ጋር መርሳት የሌለባችሁ ፊውቸር ኮንቲኒየስ ቴንስ ላይ ቢን እንጠቀማታለን። ቢን ሁለቱም ጋር የምንጠቀማት ሀሳቢን አግኝታችሁኛል። ሲምፕል ፊውቸር ከሆነ ቢን የምንጠቀመው ፓሲቭ ላይ ብቻ ነው። ግን ፊውቸር ኮንቲኒየስ ከሆነ አክቲቭ ላይም ፓሲቭ ላይም ቢን እንጠቀማታለን። የሚለያቸው ምንድነው? ፊውቸር ኮንቲኒየስ ስለሆነ ፓሲቭ ላይ ምን ይጨምራል? ቢንግ ይጨምራል ማለት ነው። የሁለቱ ልዩነት ይሄኛው። ይህ ቪዲዮ ከጠቀማችሁ ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ እንዲሁም ደግሞ ቪዲዮ ስንለቅ እንዲደርሳችሁ የኖቲፊኬሽን ምልክቱን ኦን በማድረግ የቻናላችን ቤተሰብ ይሁን። ቀጠን ሌላው ደግሞ ሲምፕል ኮንዲሽናል ሲሆን ራይት እንግዲህ ኮንዲሽናሉም እዚህ ጋር ከኖቱ ጋር ብሪፍሊ አካትቼላችኋለሁ ሶ በቀላሉ እንድትረዱት። ስለዚህ እዚህ ጋር ደግሞ አክቲቭ ቮይሱ ምንድነው የሚሆነው? ሰብጀክት ፕላስ ውድ ኦር ሹድ ፕላስ ቪ1 ይሆናል። ቪ1 የምንጠቀም ቪ3 የምንጠቀም ማለት ፓሲቭ ላይ ነው ብለናል ቅድም። ሶ ፓሲቭ ሲሆን ደግሞ ቪ3 ይሆናል ማለት ሰብጀክት ፕላስ ውድ ኦር ሹድ ፕላስ ቢ ፕላስ ቪ3 ይሆናል። ቢ ይጨምራል እዚህ ጋር ፊውቸሩ ላይ እዛ ጋር ይጨምራል። ኮንዲሽናል ላይም ቢ ይጨምራል።
እንዳትረሱ አደራችሁን። ጥያቄ ላይ ብዙ ጊዜ ሚድል ፈተና ላይ መጨረሻ አካባቢ አንድ ጥያቄ ሁለት ጥያቄ አክቲቭን ወደ ፓሲቭ ቀይሩ ወይም የሆነ ቴንስ ይሰጧችሁና ወደ ፓሲቭ ቀይሩ ብላ ያመጣሉ። እንደዚህ አንዷን ወርድ ረሳችሁ፣ ለምሳሌ ቢን ብትረሱ ኤክስ ነው ሙሉ የሚያደርጉት። ምክንያቱም ስትራክቸር አልጠበቃችሁም ነው፣ አለቀ በቃ መልሳቸው። እችን እንዳትረሱ በደንብ ቴንሷን ፎርሙን በደንብ ያዙልኝ። ሌላው ደግሞ ፐርፌክት ኮንዲሽናል ሲሆን ደግሞ ሰብጀክት ፕላስ አክቲቭ ቮይሱ ሰብጀክት ፕላስ ውድ ፕላስ ሃቭ ፕላስ ቪስ ይሆናል ማለት ነው። ፐርፌክት ኮንዲሽናል ሲሆን ሃቭ የጨመረ ፐርፌክት ሲሆን ወደ ፓሲቭ ቮይስ ስንቀይረው ደግሞ ሰብጀክት ፕላስ ውድ ፕላስ ሃቭ ፕላስ ዋት ቢን ፕላስ ቪስ ይሆናል ማለት ነው። አያችሁ ቢን ጨምሯል። ለምን ቢን ጨመረ? እዚህ ጋር ፐርፌክት ስለሆነ ማለት ነው። ፐርፌክት ላይ ምን ጊዜ ቢን እንጨምራለን፣ ኮንቲኒየስ ላይ ቢን እንጨምራለን ብለናል ማለት ነው። ዶንት ፎርጌት። ሌላ ደግሞ እዚህ ጋር ብዙ ጊዜ አይጠየቁም፣ ግን እንደዚህ ፈርስት ጀነሬሽን ዩኒቨርሲቲዎች ላይ ብዙ ጊዜ ሚድ ኤግዛም ምናምን ስንሰራ ስለምናገኛቸው እነኝንም እዚህ ጋር ካትቻቸዋለሁ ማለት ነው። እስኪ ያን ያህል በጣም እንዳትጨናነቁ፣ ግን ዝም ብላችሁ እንድታዩዋቸው ነው። ስፔሻል ፈርስት ጀነሬሽን ዩኒቨርሲቲ አልፎ አልፎ ይመጣሉ። እዚህ ጋር አዘር ፎርም ስትራክቸር ብዬ እዚህ ቴብል ላይ ያካተትኩት ማንዳቶሪ አይደሉም፣ ግን ብታውቋቸው መልካም ነው ብዬ ነው። ቢጎይንግቱ ነው። ቢጎይንግቱ ሲመጣ ምንድነው አክቲቭ ቮይሱ ምንድነው የሚሆነው? ሰብጀክት ፕላስ ኢዝ ኦር አር ፕላስ ጎይንግቱ ፕላስ ዋት ቪዋን ይሆናል። ግን ወደ ፓሲቭ ቮይስ ሲሆን ምን ይጨምራል? ቢ ይጨምራል ማለት ነው። እዚህ ጋር እነኚህ የሚጨምሯቸው ነገሮች እንዳትረሱ። ቢ ይጨምራል። ሰብጀክት ፕላስ አም ኦር ኢዝ ኦር አር ፕላስ ጎይንግ ቱ ፕላስ ቢ ፕላስ ቪ3 ይሆናል። እዚህ ጋር ቢ ይጨምራል ፓሲቭ ቮይስ ላይ። በዚህ ስትራክቸር ነው የምትቀይሩት። ሃቭቱ ሲመጣ ደግሞ አክቲቭ ቮይሱ ሰብጀክት ፕላስ ሃቭቱ ፕላስ ቪዋን ይሆናል። ፓሲቭ ቮይስ ላይ ስትመጡ ግን ሰብጀክት ፕላስ ሃዝ ኦር ሃቭ ፕላስ ቱ ቢ ፕላስ ቪ3 ይሆናል ማለት ነው። አያችሁ ቱ ቢ ነው የሚሆነው። የሚገርማችሁ ነገር በደንብ ያዟት ይችን ነገር። ሃቭቱ ብዙ ጊዜ ሞዳልስ ላይ ቻፕተር 3 እንማረዋለን፣ ግን ከዚህ ጋር ከአክቲቭ እና ከፓሲቭ ጋር አያይዘው ወይ ደግሞ ከሞዳል ጋር አያይዘው ያመጣል ፈተና ላይ። ያዟት ይችን ሰብጀክት ፕላስ ሃዝ ኦር ሃቭ ፕላስ ቱ ቢ ነው የሚሆነው። ፕላስ ቪ3 ይሆናል። ቱ ቢ ነው የሚሆነው ምን ላይ ሲሆን? ፓሲቭ ላይ። ፕላስ ቪዋን ነበር፣ ሃቭቱ ፕላስ ቪዋን ነበር። እዚህ ጋር ደግሞ ሃዝ ኦር ሃቭ ይሆንና ቱ ቢ ፕላስ ቪ3 ይሆናልናል ማለት ፓሲቭ ቮይስ ላይ። ዶንት ፎርጌት። ዩዝድ ቱ ደግሞ ሰብጀክት ፕላስ ዩዝድ ቱ ፕላስ ቪዋን ይሆናል አክቲቭ ቮይሱ። እዚህ ጋር ደግሞ ቢ ይጨምራል። አሁን ፓሲቭ ቮይስ ሲሆን ቢ ይጨምራል። እችኛዋን በደንብ ያዙ። ቢ ይጨምራል። ብዙ ጊዜ እቺ ቢን የሚጨምሩ ፓሲቭ ቮይሶች ላይ በደንብ ያዙ። ቴንሶቹ ማለት የትኛው ጋር ነው፣ ስትራክቸሮቹን ፎርሞችን በደንብ ያዙ። ሌላው ደግሞ ጀረንድ ሲመጣ ነው። እንግዲህ ጀረንድም 4 አካባቢ በደንብ እናየዋለን፣ ቻፕተር 4 አካባቢ። ግን እዚህ ጋር አሁን ምንድነው ጀረንድ አክቲቭ ቮይሱ ምንድነው? ሰብጀክት ፕላስ ቪዋን ፕላስ አይኤንጂ ነው የሚሆን። ግን ጀረንድ ማለት ከአይኤንጂ ጋር የሚመጡ ቨርቦችን ስለምንጠቀም ፓሲቭ ቮይስ ላይ ምን ይጨምራል? እንደ ኮንቲኒየስ ቴንስ ላይክ ምን ይጨምራል? ቢንግ ይጨምራል ማለት ነው። ሰብጀክት ፕላስ ቪዋን ፕላስ ቢንግ ፕላስ ዋት ቪ3 ይሆናል ማለት ነው። ዶንት ማይንድ ደግሞ የተለመደ አይደለም፣ ግን እንደዚህ አንዳንድ በፕሮፌሰርነት ማዕረግ ያላቸው እንደዚህ ኤክስፐርቶች ሌክቸሮች ያመጡታል። የተለመደ አይደለም፣ ግን ብቻ ልንገራችሁ ብዬ ነው እዚህ ጋር ያስቀመጥኩት። ሰብጀክት ፕላስ ዶንት ማይንድ ፕላስ አይኤንጂ የሚመጣው አክቲቭ ቮይሱ ማለት ነው። የሆነ ሴንቴንስ ሲሰጣቸው በዚህ ፎርም እንድጽፉ እንትን ይባላል። ወይም ይሄኛውን አክቲቭ ሲሰጣቸው ወደ ፓሲቭ ቀይሩት እንባላላችሁ። ፓሲቭ ቮይሱ ደግሞ ምንድነው የሚሆነው? ሰብጀክት ፕላስ ዶንት ኦር ዳዝንት ፕላስ ዶንት ማይንድ ኦር ዳዝንት ማይንድ ፕላስ ቢንግ ፕላስ ቪ3። እዚህ ጋር ቢንግ አለው ባይዙ በደንብ ያዙ። ኖርማል ቀለል ያለ ነገር ነው፣ ግን በደንብ ስትራክቸሮችን ጥያቄ የሰራችሁ እዚህ ፕራይቬት ክላሱ ላይ ብዙ የተለቀቁ ጥያቄዎች አሉ በዚህ እስከ መልሳቸው። እነሱን በደንብ ስትለማመዱ ግልጽ ይሆንላችኋል። መጀመሪያ ስትራክቸር በደንብ ያዙና ይሄን ከያዛችሁ በኋላ ወደዛ ፕራይቬት ክላሱ ላይ ቴሌግራም ላይ ለቀቅናቸውን እንትኖች በደንብ ለመስራት ሞክሩ። ጀስት ተሰርተው ተቀምጧል። እናንተ በራሳችሁ መጀመሪያ ጥያቄውን የሰራችሁ ከተለቀቀው መልስ ጋር ራሳችሁን በደንብ ፈትሹበት። ሌላው ደግሞ ኤግዛምፕሎች አሉ እዚህ ጋር ጀስት ፕራክቲካል ኤግዛምፕል። ቅድም ፎርሞችን ስትራክቸርን ያየ ነው። ፕራክቲካል ኤግዛምፕል ደግሞ እዚህ ጋር አስቀምጠናል። ለምሳሌ ቴንስ፣ ሲምፕል ፕሬዘንት ቴንስ ለምሳሌ ሂ ዎሽ ዘ ካር ኢዝ ዋት ወሽድ ይሆናል ማለት ፓሲቭ ቮይሱ። ፕሬዘንት ኮንቲኒየስ
አይንጂ ይጨምራል ነው። እዛኛው ደግሞ ቢንግ ይጨምራል። ሶ he is washing the car is being washed ይሆናል ማለት ነው። በቅድሙ ስትራክቸር ፐርፌክትሊ ተጽፏል ማለት ነው። እንደዚህ እናንተ የምትጽፉት ለምሳሌ he washes the car የሚለው ወደ ፓሲቭ ቀይሩ ከተባችሁ the car is what washed አለቀ። ምንድነው ቴንሱ? ሲምፕል ፕሬዘንት ቴንስ ነው። መጀመሪያ ስራ ከመግባታችሁ በፊት ወይም የሆነን ቴንስ ወደ አክቲቭ ወይም ወደ ፓሲቭ ከመቀየራችሁ በፊት ቴንሱን ማወቅ ማንዳቶሪ ወይም ተቀዳሚ ተግባር ነው ያለው። ለዚህ ነው ቴንሱን አወቃችሁ ማለት ስትራክቸሩን ታውቃላችሁ፣ በቀላሉ ትቀይሩታላችሁ ማለት። ፕሬዘንት ፐርፌክት ሲሆን ደግሞ has or have ይጨምራል። እዛኛው ጋር ደግሞ ፓሲቭ ላይ be ይጨምራል ማለት ነው። so he has washed the car has been washed ይሆናል ማለት። ሲምፕል ፓስት ሲሆን ደግሞ he washed the car ይለናል አክቲቭ ቮይሱ። ፓሲቭ ሲሆን the car was washed ይሆናል ማለት። so እነኚህ ሁሉንም ቴንሶች እዩዋቸው። እዚህ ጋር ያሉትን ቪዲዮውን አቁማችሁ እዩት እንዳይረዝምባችሁ። ሶ ሁሉንም ነው ባይዚ እስካሁን ያየነውን በደንብ በኤግዛምፕል ተቀምጦላችኋል። እዚህ ጋር ሁሉንም ተቀምጧል። እዚህ ጋርም ከታች other forms or structure ብዬ ያስቀመጥኩት የተቀመጠው እሱም የቅድም other forms or structure ብለን ስትራክቸሩን አይታ እዚህ ጋር ደግሞ ኤግዛምፕል ፕራክቲካል ኤግዛምፕል አለ። እነኝህን ቪዲዮን እያቆማችሁ እዩዋቸው በደንብ ሁሉንም። ለምን ወደ ኋላም ቪዲዮን እየመለሳችሁ ከስትራክቸሩ ጋር ወይም ከጻፋችሁም ከማስተዋሻው ጋር እንትን እያላችሁ በደንብ ይዩት። ሶ አሁን ደግሞ የምንቀጥለው ምንድነው? ሰንተንስ which cannot be changed into passive። እንግዲህ ሁሉም ሰንተንሶች ወደ ምን ወደ ፓሲቭ አይቀየሩ። እንግዲህ እዚህ ጋር እምቢተኛ ሴንቴንሶች አሉ ማለት ነው። ሶ እነሱን ነው የምናየው። እንግዲህ ፐርፌክት ፕሮግሬሲቭ ቴንስ ከሆነ ራሱ ነው የሚሆነው፣ ስለዚህ ሊቀየር አይችልም ማለት ነው። ሶ እንግዲህ በእንግሊዝኛ ቋንቋ አንዳንድ ጊዜዎች ወይም ቴንሶች በተፈጥሯቸው ውስብስብ ስለሆኑ ወደ ፓሲቭ ቮይስ መቀየር አይቻልም፣ ለመቀየር አንችልም ማለት እንቸገራለን፣ በጣም አንችልም። ሶ እነዚህ ጊዜዎች እንግዲህ ቢን እና ቢንግ የሚሉትን ቃላት በአንድ ላይ ስለሚይዙ ለአጠቃቀም ሆነ ለሰዋሰው አመቺ አይደሉም። ቅድም ቢንን ፐርፌክት ላይ ቢንግን ኮንቲኒየስ ላይ ያልነበረ ያየነው። ሶ እንደዛ የሚሄዱ አይደሉም እነኚህ። ሶ ቢንንም ቢንግንም የሚሉ ቃላትን በአንድ ላይ ስለሚይዙ በጣም አስቸጋሪ ናቸው ለሰዋሰው። ስለዚህ እነኚህን ቴንሶች ወደ ፓሲቭ መቀየር አንችልም። ስለዚህ እነዚህን ጊዜዎች በአክቲቭ ቮይስ ብቻ መጠቀም ግዴታ ያደርግብናል ማለት ነው። the following tense cannot be changed into passive voice። እንግዲህ የማይቀየሩ ወደ ፓሲቭ ቮይስ የማይቀየሩ ቴንሶች እነማን ናቸው? እነኚህ present perfect continuous tense። ሁለተኛው ደግሞ ወደ ፓሲቭ ከማይቀየሩ ቴንሶች መካከል past perfect continuous tenseም አይቀየርም። just as it is አክቲቭ ቮይሱን ነው የምንጠቀመው ማለት ነው። መቀየር አንችልም። ቀይሩ ተብሎ እንኳን ፈተና ላይ ቢሰጣችሁ cannot be changed ብላችሁ ወይም ራሱን አክቲቭ ቮይሱን ነው ደግማችሁ የምትጽፉት። አይቀየሩም። ማን? present perfect continuous tense፣ past perfect continuous tense እና future perfect continuous tense። ምክንያቱም ራሱን አክቲቭ ላይ መጠቀም የምታስቡትን እነሱ ፓሲቭ ላይ ቀድሞ ተጠቅመውታል ስትራክቸር ማለት ነው። እናንተ አሁን ፐርፌክት ስለሆነ ወደ ቢን ወይም ቢንግን እጨምራለሁ ብላችሁ ስታስቡ አክቲቭ ላይ ሁለቱንም ይዘውታል ነው ተጠቅመውታል። ሶ ውስብስብ ስለሆነ መቀየር አይቻልም ማለት ነው። እንግዲህ እነዚህ ጊዜዎች እንግዲህ የቆይታ ጊዜና ቀጣይነትን የሚያሳዩ ናቸው። ወደ ፓሲቭ ቮይስ ከተቀየሩ አረፍተ ነገሩ ትርጉም አልባ ወይም ለመረዳት እጅግ አስቸጋሪ ይሆናል። ጀስት አክቲቭ ቮይሱን ነው የምንጠቀመው ማለት ነው። እነኛ አይቀየሩም። ሁለተኛ ደግሞ ኢንትራንዚቲቭ ቨርብስ የምንላቸው አሉ። ሶ ኢንትራንዚቲቭ ቨርብስ ማለት ደግሞ ተሳቢ ኦብጀክት የማይቀበሉ ግሶች ማለት ነው። እንግዲህ ፓሲቭ ቮይስ ለመስራት ደግሞ ተሳቢ ወደ ባለቤትነት መምጣት ስላለበት ተሳቢ ያላቸው ግሶች ወደ ፓሲቭ ቮይስ መቀየር አይቻልም። ይህ እንግዲህ መሰረታዊ የሰዋሰው ህግ። ኢንትራንዚቲቭ ቨርቦች አይቀየሩም ማለት ነው። ኢንትራንዚቲቭ ቨርብስ don't take an object in a sentence to give complete meaning. Some of those verbs are እንግዲህ እነዚህ ግሶች ብቻቸውን ቆመው ሙሉ ትርጉም የሚሰጡ ናቸው። ድርጊቱ ወደ ሌላ አካል አይሸጋገርም። ኢንትራንዚቲቭ ለምሳሌ appear፣ arrive፣ become፣ come፣ sleep፣ go፣ happen፣ occur፣ rain። እስቲ እነኚህ የመሳሰሉ ቨርቦች እዚህ ጋር የተጠቀሱላችሁ እንግዲህ ምንድናቸው? ኢንትራንዚቲቭ ቨርብ ናቸው ማለት ነው። ለምሳሌ ምን አለ? ሌላ ኤግዛምፕል he has gone አለ። ለምሳሌ እንግዲህ እሱ ሄዷል የሚለው አረፍተ ነገር ተሳቢ የለውም። ስለዚህ ወደ ፓሲቭ ቮይስ መቀየር አይቻልም። እስኪ ቀይሩት። ምን ታደርጉታላችሁ? ምንም ሊደረግ አይችልም። ስለዚህ የኛውን as it is አክቲቭ ቮይስ ነው የምንጠቀመው እንጂ ወደ ፓሲቭ ቮይስ መቀየር አንችልም ማለት ነው። አንድ ልድገማችሁ። she is sleeping አለ።
እሷ ተኝታለች የሚለው ሐሳብ እንግዲህ በራሱ ሙሉ ነው። ስለዚህ መተኛት የሚቀበል አካል የለም ማለት ነው። ስለዚህ የኛውም እንደዛ ነው ማለት ኢንትራንዚቲቭ ነው። ሌላው ደግሞ የምናየው ምንድነው ሞዳልሶች አሉ። ሞዳልስ ዊዝን ፓሲቭ ቮይስ የሚለው ነው የምናየው። እንግዲህ ፓሲቭ ፎርማቸው ሞዳል ቨርብ ይመጣል፣ ቢ ይመጣል፣ ከዛ ቪስ ቅድም ትንሽ ነካ አድርጌ ለማለፍ አሪፍ ያለው ሀፍቱ ላይ ግን በደንብ እናየዋለን እዚህ ጋር። ስለዚህ እንግዲህ ለአሁንና ለወደፊት ጊዜ ሞዳሎች ወይም ሞዳል ቨርቦች ሲኖሩ ቢ የሚለውን ቃል በመጨመር ዋናውን ግስ ወደ ቪስ እንቀይራለን። ለምሳሌ መስት ዱ ወደ መስት ቢዱ ይቀየራል ማለት ነው። ሁለተኛ ደግሞ ፐርፌክት ሞዳሎች ሲመጡ ፐርፌክት ሞዳልስ ፕላስ ቢን ፕላስ ቪስ ይሆናል ማለት ነው። ምናቸው ፓሲቭ ፎርማቸው ወይም ፓሲቭ ቮይስ ፎርማቸው ማለት ነው። አያችሁ ለኃላፊ ጊዜ እንግዲህ የሞዳል ግሶችን በምሳሌ ለምሳሌ ኩዳቭ ሲኖር ቢን የሚለውን በመጨመር እንቀይራለን ማለት ነው። እንግዲህ ይህ የተፈጸመን ወይም ያልተፈጸመን ድርጊቱን ያንን ይገልጽልናል ማለት ነው። ለምሳሌ ሞዳልስ እናየው እዚህ ጋር አክቲቭ ቮይሱ ለምሳሌ ካን ካለ ሺ ካን ባይ ዘካር ምን እንጨምራለን ብለን ፓሲቭ ላይ ቢ እንጨምራለን ብለን ከዛ ቪስ እንጠቀማለን። ዘካር ካን ቢ ባውት ይሆናል ማለት ነው ፓሲቭ ቮይስ። ሜይ ካለ he may buy ዘካር ዘካር ሜይ ቢ ባውት። መስት they must buy ዘካር አለ አክቲቭ ቮይሱ ፓሲቭ ዘካር must be ባውት መስት ቢ ሜይ ቢ ካን ቢ እያያችሁ ቢ ይጨምራል ማለት ቢ ፕላስ ቪ3 ሞዳል ቨርብ ፕላስ ቢ ፕላስ ቪ3 ያልነው ለዛ ነው ማለት ነው። ሌላው ደግሞ መስት ሃቭ ነው። ሺ መስት ሃቭ ባውት ዘካር ዘካር መስት ሃቭ ቢን ባውት መስት ሃቭ ቢን። ፐርፌክት ካለ ሃዝ ኦር ሃቭ ካለ ምን እንጨምራለን ብለናል? ፐርፌክት ሞዳሎች ከሆኑ ቢን እንጨምራለን። ቢ ሳይሆን የምንጠቀም ቢን ይሆናል ማለት ዶንት ፎርጌት ቢን እንጠቀማለን። በደንብ ያዙልኝ። እንግዲህ ውድና የተከበራችሁ የሁሉ አካዳሚ ቤተሰቦች እንደዚህ እያልን እንግዲህ ቀጥለናል። አብሮነታችሁ አይለየን። እንግዲህ ቻናሉን ሰብስክራይብ ማድረግ ቪዲዮን ለብዙዎች እንዲደርስ ሼር በማድረግ ሐሳባችሁን አስተያየታችሁን ኮሜንት ላይ በመጻፍ እንድታበረታቱን እንጠይቃለን። እንቀጥል። may have she may have bought ዘካር አያችሁ አክቲቭ ቮይሱ ፓሲቭ ቮይስ ሲሆን ደግሞ ዘካር should have been ባውት ይሆናል ማለት should have been ቢን ይጨምራል ማለት ነው ፐርፌክት ሞዳል ላይ ማለት ought to have ካለም you ought to have bought ዘካር ካል ዘካር ought to have been bought ይሆናል ማለት ነው። ሌላው ደግሞ ምንድነው ኢምፐራቲቭ ሴንተንስ ዊዝ ፓሲቭ የሚለውን በቀጣይ ፓርት እናያለን። ቪዲዮ እንዳይረዝምባችሁ ስለነበረን ቆይታ እጅግ ከልብ አመሰገን። ከዚህ በተጨማሪ ሁሉንም ኮርሶች በደንብ በጥራት ተብራርቶ በተሰሩ ቪዲዮዎች፣ አማርኛና እንግሊዝኛ ኖቶች፣ ኪዩዝ፣ የተለያየ ሁሉም ዩኒቨርሲቲ ሚድ እና ፋይናል ኤግዛም ከነመልሶቻቸው በቪዲዮና በአማርኛና በእንግሊዝኛ ኖት ማብራሪያ የተሰሩ የስንል ተማሪዎች ምክር እና ሜንቶርሺፕ ሁሉንም በአንድ ፓኬጅ በቴሌግራም ቻናላችን @ሁሉ አካዳሚ ላይ በፕራይቬት ክላስ ለእርሶ ተዘጋጅቶ ይጠብቆታል። ከእርሶ የሚጠበቀው አንድ ጊዜ ብቻ ተመዝግበው ሙሉ ሴሚስተሩን መማር